በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። ሰው ሆይ ፈጽመህ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይህን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በእርግጥ ሰው ሆነ። ከቅድስት ሥላሴ አንዱ ወልድ መዋረዳችን አይቶ ከሰማየ ሰማያት ወርዶ ባህሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ፣ ፈጽሞ አዳነን፣ ወገኖቹም አደረገን። ቅዱስ ኤፍሬም ሶርያዊው በጌታችን ኢየሱስ ክርስቶስ ድንቅ ልደት የተደረገልንን ድንቅ የማዳን ሥራ በተናገረበት ድርሳኑ እንዲህ ብሎ ጻፈ። ሰው ሆይ ፈጽመህ ደስ ይበልህ፣ ፍጹም መዳን ይሆንላችሁ ዘንድ በስሙ አምናችሁ ለአምላክነቱ የምትገዙለት የክርስቶስ ወገኖች በእናቱም በወላዲተ አምላክ ድንግል ማርያም በፍጹም አማላጅነት የምትታመኑ የተዋህዶ ልጆች ሁላችሁ ደስ ይበላችሁ። እነሆ የጌታችን የልደቱን ጥንተ ነገር እንናገራለን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከመወለዷ ከ1520 ዓመት በፊት የፈላስፋዎችን የፍልስፍና መጽሐፈ ሕግ መርምሮ የሚያውቅ በልዓም የሚባል አንድ ታላቅ ፈላስፋ ነበር። እርሱም የፈላስፎች ሁሉ አለቃ። ከዕለታት በአንደኛው ቀን ከአዳም እስከ ሙሴ ዘመን ያሉትን የሰዎች ትውልድ ቁጥር የያዙ የፍልስፍና መጽሐፍትን ሁሉ ሰበሰበ። ዳግመኛም እስከ ዓለም ፍጻሜ ድረስ በየጊዜው የሚነሱትን የሰዎች ቁጥርና ትንቢት የያዘ መጽሐፍ አቅርቦ መረመረ። እነዚህንም መጽሐፍ ገልጦ ሲመረምር በውስጣቸው አምላክን የወለደች ክብርት እመቤታችንን አገኛት።
ባገኛትም ጊዜ እርሷ ድንግል ስትሆን ልጇን ክርስቶስን ታቅፋያት። ባጠገቧም ታላቅ ብሩህ ኮከብ ነበር። በዚያን ጊዜ በለዓም ደቀ መዝሙሩን ከእርሱም በታች ያሉትን ፈላስፎች ሁሉ ሰብስቦ በብራናው ላይ የተሳለውን የእመቤታችንና የልጇን የመድኃኔ ዓለምን ስዕል በአጠገባቸው ያለውን ኮከብ አሳያቸው። ፈላስፋው መሰግልም በእርሱ ዘንድ ለተሰበሰቡ ፈላስፎች ይህ ኮከብ በእናንተ ዘመን ወይም በልጆቻችሁ ዘመን ምልክት ቢያሳይ ወይም ቢገለጥ የዚያን ጊዜ ድንግል ከነልጇ ወዳለችበት መርቶ ያደርሳችሁ ዘንድ እርሱን ተከተሉት አላቸው። ይህንንም ምልክት ከነገራቸው በኋላ ፈላስፋው በለዓምና የእርሱ ተከታዮች ሁሉ ሞቱ። ነገር ግን በሕይወት ያሉትና ከእርሱም በኋላ የተነሱት ሰዎች ያቺ ስዕል በቤተ መዛግብት ውስጥ አኖሯት። ያችም ስዕል ለሚጎበኟት ሁሉ በኋለኛው ዘመን የሚደረገውን አባቶቻቸው የተናገሩትን ትንቢት ይነግሯቸው ነበር። ከ1500 ዓመታት በኋላ ጌታችን ኢየሱስ ክርስቶስ በቤተልሔም ሊወለድ 2 ዓመት ሲቀረው ያ ኮከብ በሀገራቸው ላይ በግልጽ ታየ። በዚያ ጊዜ ያንን ስዕል ከቤተ መዛግብታቸው ወጡና በስዕሉ አጠገብ ያለውን የኮከብ ስዕል ቢመለከቱ በአየር ላይ ከተገለጸላቸው ኮከብ ጋር አንድ መልክ ወይም ትክክል መሆኑን አረጋገጡ። አባታቸውም እንዳስረዳቸው የሀገሩ ፈላስፎችና መኳንንቶች ሁሉ ከሰራዊቶቻቸው ጋር እጅ መንሻውን ይዘው ስዕሉን ተሸክመው ለመሄድ ተነሱ። ኮከቡም ከሰው ቁመት ርቀት 75 ሜትር በሆነ ከፍታ ላይ ሆኖ በፊት ፊታቸውን ይመራቸው ነበር። ከእነርሱ ወገን ያልሆነ ልዩ ጠባይ ወይም ባህል ወይም ቁም ነገረኛ ያልሆነ ሰው የተከተላቸው ወይም በመሃላቸው የተገኘ እንደሆነ ኮከቡ ይሰወራቸው ነበር። ነገር ግን ከእነርሱ ወገን ያልሆነው ተመራምረውም ከመካከላቸው ባስወገዱት ጊዜ ኮከቡ እንደ ቀድሞ ተገልጾ ይመራቸው ነበር። በመሸም ጊዜ ወደ ማደሪያ ቦታ ያደርሳቸው፣ ሲነጋም ዳግመኛ ይመራቸዋል። ኮከቡ መልኩ በብዙ አይነት ልውጥ ነበር። ሕፃን የታቀፈች ድንግል ብላቴናን ይመስላል። በእንደዚህ አይነት ጉዞ እየተጓዙ ጌታችን ከተወለደበት ቦታ ኢየሩሳሌም በ2 ዓመት ደረሱ። ኢየሩሳሌም እንደደረሱ እየመራ ያመጣቸው ኮከብ ተሰወራቸው። እነርሱም እጅግ አዝነው የሚያደርጉትን አላወቁም። ወደ ከተማም ገብተው ስለተወለደው ንጉሥ ጠየቁ። የእነዚህ ሰዎች አጠቃላይ ቁጥራቸው 30 ሺህ ነው። ነገስታቱም 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት ነበረውና ሄሮድስ ይህን ያህል ሰው የተወለደውን የአይሁድን ንጉሥ ለማየት መምጣታቸውን እጅግ አስደነገጠው። መላዋ ኢየሩሳሌም ከሄሮድስ ጋር ታወከች። ሄሮድስም የካህናት አለቆችንና የሕዝቡን ጸሐፊዎች ጠርቶ ክርስቶስ ቤት ይወለዳል አላቸው። እነርሱም በነቢይ የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና ተብሎ ተነግሯልና በቤተልሔም ይወለዳል አሉት። ከዚህ በኋላ ሄሮድስ 70 ሰገልን ጠርቶ ኮከቡ የታየበትን ዘመን ከነርሱ ተረዳ። ሄዳችሁ የሕፃኑን ነገር መርምራችሁ አገኛችሁት እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ነው አላቸው። እነርሱም የነገራቸውንም ሰምተው ከንጉሡ ዘንድ ሄዱ። እነሆ ያ በምስራቅ ያዩትና ይመራቸው የነበረ ኮከብ ዳግመኛ ወደ ቤተልሔም እስከሚያደርሳቸው ድረስ ይመራቸው ነበር። ሕፃኑም ካለበት ዋሻ ላይ ደርሶ ቆመ። ኮከቡንም ባዩት ጊዜ እጅግ ደስ አላቸው። ሕፃኑም ድንግል እናቱ በክንዷ እንደታቀፈችው እነርሱ ከያዙት ስዕል ጋር አንድና ትክክል ሆኖ ባገኙት ጊዜ እጅግ አደነቁ። ፈጽመውም ተደሰቱና እጅ ነሱት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ዕጣን፣ ከርቤውን እጅ መንሻ ቀረቡለት።
ከዚህ በኋላ ወደ ርጉም ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ እንዲህ ብሎ ትንቢት የተናገረላት ናት። እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ስለሆነም የከበረች ድንግል ነቢይ ሕዝቅኤል እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኖር አለ። ነቢዩ ዳንኤልም ሌሊት በራእይ አየው። እነሆ ታላቅ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትን ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም ለዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነው አለ። ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጠልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛ በእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይሄውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ነቢዩ ኤርምያስም ስለ እግዚአብሔር በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔር ያመኑትን ያድናቸዋል አለ። ኤልሳም እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይ በመመላለስ ለሕዝቡ እውነት ያስተምራቸዋል፣ ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይገዙለታል አለ። ናሆምም እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው አለ። ኢዩኤልም እግዚአብሔር ዙፋን የሆነች ብላቴና ድንግል አየው። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማናት ብዬ ኪሩብን ጠየቅኩት። እርሱም ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት፣ በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመነባት ረድኤትና መጠጊያ ናት። ዳግመኛም በመዝሙሩ ዳዊት እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩህ አለኝ፣ ለምነኝ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዞትም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለው ከአጥቢያ ኮከብ በፊት ከሆድ ወለድኩ፣ እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእህቱም ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከእህቱም አለት ውሃ እንደፈለቀ የደረቀ የአሮን በትር እንደለመለመች እንዳፈራች በሶምሶም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በእህቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮት እሳት ድንግልን አላቃጠላትም። ምስጋና ለእግዚአብሔር ይሁንና ነቢያት በትንቢታቸው በሬ የገዥውን አህያም የጌታውን ጋጥ አወቀ። አቤቱ ድምፅህን ሰምቼ ፈራው፣ ስራህንም አይቼ አደነቅሁ፣ በሁለት እንስሳ መካከል አየሁ ብለው እንደተናገሩት ጌታችን በበረት ውስጥ አህያና ላም ትንፋሻቸውን ገብረውለታል። የሌሊቱን ቁር ለመግለጽ ነው። አባ ጊዮርጊስ ዘጋስጫም ዓለምን የሚገዛው በኪሩቤል ሰረገላ ላይ የሚቀመጠው የባህሪ አምላክ ኢየሱስ ክርስቶስ በከብቶች በረት የመወለዱን ነገር በማንሳት በአድናቆት በበረት ውስጥ የዓለም ገዢ መተኛት እጅግ ድንቅ ነው። በበረት ከጽርሐ አርያም ይልቅ ረዘመ፣ ከምድር ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ ዳንኤልም ካየው
ኪሩባዊ ዙፋን በረት በለጠ። በረት ነባቢ ለሆነ መስዋዕት መሻተቻ መንበር ሆነ። ይኸውም የቅድስቲቱ እንቦሳ ልጅ ንጹሕ በግ ሰማይና ምድር የማይወስኑት በረት ቻለው ወሰነውም አለ። በሌሊት መንጋቸውን የሚጠብቁ እረኞች ነበሩ። መልአኩ መጥቶ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆናችሁ፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ አላቸው። ከመልአኩም ጋር ሰራዊተ መላእክት መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእጓለ እመሕያው ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ አሉ። ቅዱሳን መላእክት ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሄድ፣ እግዚአብሔር የገለጠልን ይህንን የሆነውን ነገር እንይ ተባባሉና ፈጥነው መጡ። ማርያምና ዮሴፍም ሕፃኑን በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞች በነገሯቸው ነገር አደነቁ። የብርሃን እናቱም አምላክ ግን ይህ ነገር ሁሉ በልቧ እያሰበች ተጠብቀው ነበር። መላእክትም ሰማይ መንበሩ ምድር የእግሩ መረገጫ የሆኑለት አምላክ በአጭር ቁመት በጠባብ ደረት ተወስኖ በጎል ተገኝቶ በጨርቅ ተጠቅልሎ አይተውት ደስ ብሏቸው ወደ ሰማይ ቢያርጉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በእሪና ከመንበሩ አይተውት ስብሐት ለእግዚአብሔር በሰማያት ብለው አመስግነውት በጣም ለአይጣም በጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋል። ልደቱን ይሹታልና መላእክት ብቻ አይደሉም እንስሳት አራዊትም ደስ ብሏቸዋል። ይህም ሊታወቅ አንድ ባህታዊ ቋርፍ ሲቀምስ ሚዳቋ ዮም ተወልደ መድኃኒ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስትዘላይቷል። በጌታችን በኢየሱስ ክርስቶስ በልደቱ የባህር ውሃ ወተትና ማር ተራሮች እንጀራ እንጨቶችም የበረከት ፍሬ ሆነዋል። ልደቱንም በኮከብ ተረድተው ሰባ ሰገል የጥበብ ሰዎች ስማቸው ማንቱ ሲማር ሜልኩ በዲዳ አስፋ የተባሉ የፋርስ ነገስታት ከገነት የተገኘ ወርቅ ዕጣን ከርቤ አምጥተው ገብረውለታል። ይህንን እስከምን አገኙት ቢሉ አዳም ከገነት ከወጣ በኋላ መላእክት ቅዱስ ሚካኤል ቅዱስ ገብርኤልና ቅዱስ ሩፋኤል ወርቅ ዕጣን ከርቤ አምጥተው ሰጡት። እርሱ ለሔዋን ሰጣት፣ ሔዋን ለሴት ሰጠችው። ከሴት ሲወርድ ሲዋረድ ከኖህ ደረሰ። ኖህ ከመርከቡ ከወጣ በኋላ ለሴም ሰጠው። ሴም መልከጼዴቅን አስጠበቀው። መልከጼዴቅ ለአብርሃም ሰጠው። ከአብርሃም ሲወርድ ሲዋረድ በዳዊት በሰለሞን አድርጎ ከአካዝ ደረሰ። በሱ ዘመን ቴልጌፌልሶር ማርኮ ወስዶ ከቤተ መዛግብቱ አኑሮታል። አባታቸው ዥረድሸት ይባላል። ፈላስፋ ነበር። አንድ ቀን በቀትር ከውሃ ዳር ሆኖ ሲፈላሰፍ በሰሌዳ ኮከብ ድንግል ሕፃን ታቅፎ አየ። ያየውን በሰሌዳ ቀርጾ አስቀመጠው። ሲሞት ልጆቼ እንዲህ አለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ይህንን ወስዳችሁ እጅ ንሱ ብሎ ሰጥቷቸዋል። አንድም በልዓም ከያዕቆብ ቤት ኮከብ ይወጣል ያለውን ሰምተው ይዘው መጥተዋል። አንድም ትሩፋን በባቢሎን ሳሉ ነገሥተ ተርሴስ ወደ እስያት ስጦታ ገጸ በረከት አመጡ። ንግሥት ሳባው አረብ እጅ መንሻ ያመጣሉ እያሉ ሲጸልዩ ይሰሙ ነበርና ይህን ይዘው መጥተዋል። አንድም ባሮክ አቴና ወርዶ ነበር። ያን ጊዜ የሀገራቸው ንጉሥ የሚገብረው ወርቅ ኋላ ከኛ ወገን ንጉሥ ሲወለድ ይገብረዋል ብሎ የነገራቸውን ይዘው ነው። የተወለደ ዕለት ኮከቡን አይተው አባታችን የነገረን ደረሰ ብለው 12 ሆነው ሰራዊቶቻቸውን አስከትለው ተነሱ።
ብዙም ሳይርቁ ጠላት ተነስቶባቸው 9 ተመለሱ። እነዚህ 3ቱ ግን ኮከቡ እየመራቸው ኢየሩሳሌም ደርሰው በሄሮድስ በኩል አድርገው ቤተልሔም ወርደው አግኝተው ገብረውለታል። ምስጢሩም ወርቅ መገበራቸው፣ ይኸውም የምንገብርላቸው ነገስታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞ ያልተፈጠርክነ ኋላም የማታልፍነ ሲሉ፣ አንድም ወርቅ ጽሩይ ነው ጽሩይ ባህሪ ነህ ሲሉ፣ እንዲሁም በአንተ ያመኑ ምእመናን ጽሩያነ ምግባር ሃይማኖት ናቸው ሲሉ፣ አንድም ወርቅ የሃይማኖት ምሳሌ የሃይማኖት ጽሩይነቱና ግብዝነቱ የሚታወቅ መከራ ሲቀበሉት ነውና፣ ዕጣን መገበራቸው ይህንን የምናጥናቸው ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞ ያልተፈጠርክ ኋላም የማታልፍነ አንተ ዕጣንም ኦዝነ አንተ በባህሪም ኦዝነ ሲሉ፣ እንዲሁ ደግሞ በአንተ የሚያምኑ ምእመናን ምዑዛነ ምግባሩ ሃይማኖት ናቸው። ዕጣን የተስፋ ምሳሌ፣ ዕጣን ከሩቅ እንዲሸት ተስፋ ያልያዙትን እንደያዙት ያላዩትን እንዳዩት ያደርጋልና። ከርቤ መገበራቸው ምንም ቀድሞ ያልተፈጠርክ ኋላም የማታልፍ ብትሆን በሰውነት መራራ ሞትን ትቀበላለህ ሲሉ፣ አንድም ከርቤ የተሰበረውን ይጠግናል፣ የተለየውን አንድ ያደርጋል። አንተም ከማኅበረ መላእክት የተለየ አዳምን አንድ ታደርገዋለህ፣ ጽንዓ ነፍስ ሰጥተህ ታጸነዋለህ ሲሉ፣ በዕለተ ዓርብ ያቀምሱታልና ከርቤ ያመጡለት። ከርቤ የምእመናን ምሳሌ በፍቅር አንድ ይሆናሉና፣ ከርቤ ፍቅር ምሳሌ ከርቤ አንድ እንዲያደርግ ፍቅርም አንድ ታደርጋለችና። በአጠቃላይ 70 ሰገል ወርቅ፣ ዕጣን፣ ከርቤ የገበሩለት ሃይማኖት፣ ፍቅር፣ ተስፋ ገንዘቦች ናቸው ሲሉ ነው። በሌላ መልኩ ወርቅ ለመንግስቱ፣ ዕጣን ለመለኮቱ፣ ከርቤ ለሞቱ ምሳሌ። 70 ሰገል እጅ ነስተው ከወጡ በኋላ አንዱ እንዴት ያለ ሽማግሌ ነው ብሎ አደነቀ። ሁለተኛው የምን ሽማግሌ ጎልማሳ ነው እንጂ አለ። ሶስተኛው ደግሞ ሕፃን ነው እንጂ አለ። ገብተን ተባባሉ። ቢገቡ ሽማግሌ መስሎ ለታየው ጎልማሳ፣ ጎልማሳ መስሎ ለታየው ሕፃን፣ ሕፃን መስሎ ለታየው ሽማግሌ መስሎ ታያቸው። ወጥተው እንዳንተ ነው ተባባሉ። መልአኩም መጥቶ እንደሁላችሁ ነው አላቸው። በጆሮ የሰሙትን በአይን ቢያዩት ይረዳል ብለው ለሶስተኛ ጊዜ ገቡ። ሽማግሌ ጎልማሳ መስሎ ለታየው ሕፃን፣ ጎልማሳ ሕፃን መስሎ ለታየው ሽማግሌ፣ ሕፃን ሽማግሌ መስሎ ለታየው ጎልማሳ መስሎ ታያቸው። እጹብ እጹብ ብለው አመሰገኑ። አምላክነቱን ተረድተዋል። በሚሄዱበት ጊዜ እመቤታችን ድንግል ማርያም የገብስ እንጀራ ጋግራ ሰጠቻቸው። ሀገራቸው እስኪገቡ ድረስ ከሰራዊቶቻቸው ጋር እያንዳንዳቸው 10,000 ሰራዊት ሲመግቡ ቆይተው ከከተማቸው ሲደርሱ ይህን ቅዱስ ምግብ ከከተማችን አናስገባም ብለው ከከተማው በር ቀብረውት ገቡ። ደርሳችሁ መጣችሁን አሏቸው። አዎን በ40 ቀን መጣን አሉ። እናቱም የሰጠችን የገብስ እንጀራና ሰራዊቶቻችን ስንመግበው መጥተን በከተማችን አናገባም ብለን ከከተማው በር ቀብረነዋል አሏቸው። አሳዩን አሉ። ተያይዘውም ቢሄዱ ሲጨስ አግኝተውታል። የልደት በዓል መቼ መከበር ጀመረ? ቀኑስ ምን ቀን ላይ ይውላል? ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት እርግጠኛውን ዕለት ለማወቅ የታሪክ ምርምር ሰዎች ሊቃውንትም ብዙ ጥናት አድርገዋል። ዳሩ ግን በአንድ ሐሳብ ሊስማሙ ባለመቻላቸው የክርስቲያኑ የቀን መቁጠሪያዎች በዚሁ ሁኔታ አንድ ሳይሆኑ ቀርተዋል። ይሁን እንጂ በኢትዮጵያ መከበር የተጀመረው ከ4ኛው መቶ ክፍለ ዘመን ጀምሮ እንደሆነ ታሪክ ያስረዳል። ለዚህም በጎርጎሮሳውያን የዘመን አቆጣጠር የሚጠቀሙት የዓለም ሕዝቦች የክርስቶስን ልደት እኛ ኢትዮጵያውያን ከምናከብረው የልደት በዓል 13 ቀን ቀድመው ያከብራሉ።
የሮም ቤተክርስቲያን የጌታችን ልደት በታኅሳስ 25 ቀን ታከብር እንደነበር ከ366 ዓመተ ምህረት ጀምሮ ግልጽ ነው። ይህ ቀን በአሕዛብ ዘንድ የፀሐይ በዓል እየተባለ ይከበር ስለነበር ክርስቲያኖች ይህንን የጣዖት አምልኮ ጠባይ ያለውን በዓል ለማጥፋት ሲሉ የጌታችን ልደት በዚህ ቀን ማክበር ጀመሩ። የምስራቅ ቤተክርስቲያንም ቅድሚያ ሰጥታ የምታከብረው እንደ ኤሮፓያን አቆጣጠር ጥር 6 ቀን የሚውለው የኤጲፋንያ በዓል ነበር። ከጥቂት ጊዜ በኋላ ግን የጌታችን ጥምቀትና ልደቱን ጥር 6 ቀን ስታከብር ቆይታለች። ቤተክርስቲያን አንዲት ስትሆን በክርስቲያን ዓለም ውስጥ እንዲህ ያለ ልዩነት እንዴት ሊፈጠር ቻለ? በመሰረቱ ዓለም ከመለያየት በስተቀር አንድ ለመሆን ያሰበበት ወቅት ምንም ጊዜ አልነበረም። ከጌታ ልደት አስቀድሞ በፊት በ46 ዓመት ዓለም ጁልየስ የተባለው የሮማ ቄሳር በጊዜው የከዋክብት መርማሪ የነበረው ሶስግነስን አስጠርቶ ተመሰቃቅሎ የነበረው የዘመናት አቆጣጠር እንዲያስተካክል አዘዘው። ይህም ሊቅ ፈቃደኛ ሆኖ ዓመቱን በ12 ወሮች ከፋፍሎ እያንዳንዱን ወር በየካቲት በስተቀር በማፈራረቅ 31 እና 30 ቀናት እንዲኖራቸው አድርጎ አዘጋጀ። የካቲት ወር ግን 29 ቀን እንዲኖረው አደረገ። ነገር ግን በየዓመቱ አንድ ቀን ትርፍ ስለሚመጣ በአራተኛው ዓመት የካቲት 30 ቀን እንዲሆን ወሰነ። ጁልየስ ቄሳርም የሮማው ሕዝብ በዚሁ እንዲገለገል አዋጅ አወጀ። በተጨማሪም ጁልየስ የዓመት መለወጫ መጋቢት የነበረውን ለውጦ ጥር እንዲሆን አደረገ። በዚህም የጁልየስን ዘመን አቆጣጠር ብዙ ሀገሮች ለ1500 ዓመታት ያህል ሲገለገሉበት ቆይተዋል። በዚህም የአቆጣጠር ልዩነት የተነሳ የምዕራባውያንና ኢትዮጵያውያን የልደት በዓልን በማክበር በ13 ቀን ይለያያሉ። ይሁን እንጂ በመጀመሪያው እንደተናገርነው ዓለም ብዙ ጊዜ ስለ ዘመን አቆጣጠር ችግር ገጥሟት እንደነበረ ግልጽ ቢሆንም ኢትዮጵያ ግን በዘመነ ኦሪትም ሆነ በዘመነ ሐዲስ እንደ ንጋት ኮከብ የሚያበሩ ልጆች ስለነበሯት በቁጥር ግራ አልተጋባችም። ቀድሞም ዛሬም ባህሏና ቀመሯን እንደያዘች ትገኛለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር በዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ልደት ሌሎች አብያተ ክርስቲያናት እንደሚያከብሩት አታከብርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ልደትን በ29 የምታከብረው ብቻዋን ሳትሆን ከእስክንድሪያ ቤተክርስቲያን ጋር በመሆኑ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ከተአምረ ኢየሱስ ላይ ይህንን እናሰማለን። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በራሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ረበው ቦታዋን ሸፈኑት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚህ ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ ያርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታ ኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ ኢየሱስ ክርስቶስን ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ሲመጣ በግንባራቸው ፍግም ብለው ወድቀው አገኛቸው።
እሱ ግን አይዟችሁ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነብዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደች በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለሷ የተናገረላት ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመር። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በእሱ ላይ አስነስቼ በመጋዝ አስተረተርኩት፣ ከዓለምም አጠፋሁት። ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋሙን አፈራረስኩት። እንግዲህ ማን ነው ያለ ስልጣኔና ያለ ትንቢቱ መድረስ ዛሬ የምንቀጠቀጥበት? ጊዜው ከተደረገው ተአምራት በላይ የተደረገው ተአምር። ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼ ወደ ሰማይ ደረስኩ። ወደ ባህር ጥልቆች ወረድኩ። በባህር ሁሉ ላይ ዋኘው። ወደ ተራራና ኮረብታ ወጣው። የዚህ ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚመጣው ችግርና ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጼ አድሯል። ከእግዚአብሔር ጋር የተነጋገረ በግብፅ 10ን ታላላቅ ተአምራት ያደረገ የኤርትራ ባህር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰመጠ ፈርዖንንም ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢችልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ የመለሰ የነዌ ልጅ ነብዩ ኢያሱ በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናኢ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብ የሰማይን በር በስልጣኑ የዘጋ ነብዩ ኤልያስንም ንግሥት ኤልዛቤልና ንጉሥ አክዓብን በጠላትነት አስነስቶበት ሊገድሉት ተዘጋጅተው ነበር። እሱ ግን ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደ እሱ ባያሳርገው ኖሮ በዚህ ዓለም እንዲገድሉት ባደረግኩት ነበር። በባቢሎን ሀገረ ገዥ የነበረ ነብዩ ዳንኤልንም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነጾር ላቆመው የጣዖት ምስል 3 ደቂቃ እንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁት፣ ልጁንም ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህም እኔ ስላልተፈተንኩትና እሱም ስላልተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢያት በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማይ ማዕረግ የተዋርጄ ዛሬ እንዳገኘኝ ያለ ኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ጌታ ኢየሱስ ክርስቶስ በተወለደ በዚያ ዘመን ዲያብሎስ ስለዚህ የተወለደው ሕፃን ታሪክ ማን ያስረዳኛል? በሱ መወለድ የተነሳ ከፍተኛ ውርደት አግኝቶኛልና አለ። ዓለምን ሁሉ ዞርኩ፣ ነገር ግን ስለሱ ታሪክ የሚነግረኝ አላገኘሁም። የዳዊት ሀገር የምትሆን ከቤተልሔም በስተቀር ያልደረስኩበት ሀገር የለም። በእውነት ነቢያት ስለሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግስቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይ ኑ ወደ ቤተልሔም እንሄድና ሕፃኑ በሷ ተወልዶ እንደሆነ ጠይቀን እንረዳ። ሰራዊታችንን ማዘጋጅተን መንግስታችን እጅ እስክናደርግ ድረስ የሚጠብቁትን መላእክት እንዋጋቸው አለ። ከዚያም የዲያብሎስ ሰራዊት የጌታቸውን ዙፋን በደመና ላይ አዘጋጁና አለቃቸውን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለበትን ቦታ መላእክት
ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና በሩቁ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ሰራዊቱ አንዱስ እንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት እንቀርባለን ባሉ ጊዜ ከመላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመር። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚህ ያሉት እረኞችን ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህም ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችና የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኛቸው። ደግሞ አንድ መልአክ ከእረኞች ጋር እየተነጋገረ እነሆ ለእናንተም ደስታ የሚሆን ምስራች ነግራችኋለሁ፣ የዓለም መድኃኒት ጌታ ኢየሱስ ክርስቶስ በዳዊት ሀገር ከተማ ተወልዷልና፣ እነሆ ወደ ሀገር በገባችሁም ጊዜ ምልክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ። ዲያብሎስም ይህንን ሰማ ጊዜ በግንባሩ ፍግም ብሎ ወደቀ። ከዚያም በሐዘን በኀፍረት ወደ ጭፍሮቹ ተመልሶ ከእረኞቹ አስደንጋጭ ነገር ሰምቻለሁና ይህንን ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊት ማዕረግ ያዋረደኝ የተወለደው ሕፃን በውኑ እሱ ጌታዬ ፈጣሪ ይሆን? ይህንንስ ያህል መዋረድ ይዋረዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ የለብንም? የመወለዱ ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችው መንግስታችን ከማለፉ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ። በዚያን ጊዜ የጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ ነቢያትን መጻሕፍት ትርጓሜ የሚያውቁ ወደ አይሁድ ሊቃውንት ፈጥኖ ሄደ። የጠየቃቸውም እንደማይሸሽጉት ተስፋ አድርጓልና። ወደ ኢየሩሳሌምም ገብቶ በአይሁድ ታላላቅ ሊቃውንቶች መካከል ስለ ጌታ መወለድ እግር ነስቶ ያስረዱት ዘንድ አሕዛብን ጠየቃቸው። እነሱም በይሁዳ አውራጃ በምትገኝ በቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ሲሉ መለሱለት። ዳንኤል የቀመረው ሱባዔ ተፈጽሞ ከሆነ ክርስቶስ ተወልዷል፣ አልተፈጸመም እንደሆነ ግን እስከዛሬ አልተወለደም ማለት ነው። ይህም ያለው ዲያብሎስ ብዙ ጭንቅ በደረሰበት ጊዜ ነው። ከዚያም ሰይጣን የክርስቶስን ዜና ልደት ይጠይቁ ዘንድ የእስራኤል ሽማግሌዎችን አነሳሳ። እነሱም ወደ መምህራኖቻቸው የሕግ ሊቃውንቶቻቸው ወደ ኒቆዲሞስ፣ ወደ ቀሌዮጳና ሰማዕትና የዲያቆናት አለቃ የሚሆን ወደ እስጢፋኖስ አባት ወደ ገማልያል ላኩ። ዳንኤል ያሰባትን ሱባዔ ተመራምረው ክርስቶስ የሚወለድበትን ዘመኑ እንደደረሰ አገኙት። ከዚያም ኒቆዲሞስ እንዲህ አላቸው፣ ካህኑ ስምዖን ከአባቶቻችን ጋራ ለንጉሱ ለበጥሊሞስ መጽሐፍትን ሲተረጉም በተሰነካከለ ጊዜ የተናገረውን አውቃችኋልን? እነሆ ነብዩ ኢሳይያስ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽር ቋንቋ እንደተረጎመው የእግዚአብሔርም ያ መልአክ ወደሱ መጥቶ ይህች ድንግል እስክትወልድ ድረስ በዚህ ዓለም ባልጋ ተጣብቀህ ትኖራለህ፣ ሕፃኑንም በዓይንህ ታየዋለህ ብሎታልና። አሁንም ወደሱ እንሂድና ስለዚህ ነገር ጠይቀን እንረዳ፣ የብዙ ዘመን ሽማግሌ ነውና። ኑን ፈልገው በሕይወቱ ካለ ክርስቶስ እንዳልተወለደ እንረዳለን፣ ሞቶ ከሆነ ግን እንዲሁ ኢየሱስ ክርስቶስ እንደተወለደ እናውቃለን። መልአክ ለስምዖን ጌታ ኢየሱስ ክርስቶስን ሳታየው አትሞትም ሲል መልአክ ነግሮታልና። ሁሉም ወደ ቤተ መቅደስ ከዚያ በሕይወቱ አገኙት። እሱም በእርጅናው የተነሳ በመሬት ላይ ተኝቶ ነበር። እነሱም ሰላም ይሁንህ ባሉት ጊዜ እሱም መልሶ በትህትና ቃል
የጌታዬ ቸርነት ከናንተ ጋር ይሁን አላቸው። እነሱም አንተ የተባረክ ሽማግሌ አረጋዊ፣ አንተ ተስፋ የምታደርገው መድህን ክርስቶስ ወደዚህ ዓለም መምጫው ደርሷል ሲሉ ጠየቁት። እሱም አሁን የመምጫው ጊዜ ደርሷል አላቸው። ይህንንም በምን አወቅህ ቢሉት ነብዩ ኢሳይያስ ስለ ሰው ልጅ ድህነት በተናገረው ትንቢት በተሰነካከልኩ ጊዜ በሕማም ታስሮ የነበረው እጄ ስለተፈታ አወቀው። በቤተ መቅደስ የምትኖር ነብይት ሐናም ነግራኛለች አላቸው። ሰይጣን ግን ሰዎቹ የሚጠይቁትንና ስምም የሚሰጣቸውን መልስ ያደምጥ ነበር። የመምህራኑንና የስምዖንን ነገር በሰማ ጊዜ ፈጽሞ ታወከ። ከዚያም ወደ ጭፍሮቹ ተመለሰና የመድህን ጌታችን ኢየሱስ ክርስቶስ የመወደድን ዜና ጠይቄ በትክክል እስክረዳ ድረስ ጭፍሮች ከቤተልሔም አካባቢ ከወዲያ ወዲህ እንዳይንቀሳቀሱ አዘዛቸው። ይቅርታው ቸርነቱ ለዘላለም ለሁላችን ይደረግልን። በእውነት ሰው ሁሉ ይመገብ ዘንድ ከንጉሥ ቄሳር ትእዛዝ እንደተላለፈ የጌታችን ኢየሱስ ክርስቶስ የልደቱ ሰዓት በደረሰ ጊዜ የእስራኤል ሕዝብ ሁሉ በየሀገራቸው ይቆጠሩ ዘንድ ከንጉሥ ከቄሳር ዘንድ ትእዛዝ ወጣ። የቅድስት ድንግል ማርያም እጮኛ አናጺው ዮሴፍም የዳዊት ወገን የሚሆን ከአባቱ ወንድም ልጅ ከማርያም ጋር የገሊላ አውራጃ የሚሆን ከናዝሬት የዳዊት ሀገር የሚሆን ወደ ቤተልሔም ወጣ። እመቤታችንም ገና በመንገድ ሳለች መውለጃዋ ጊዜ ደረሰ። ዮሴፍ ግን ፈጥኖ ወደ ቤተልሔም አደረሳትና እመቤታችንም ከአንድ ዋሻ ወይም በረት ውስጥ ገባች። ከዚያም እመቤታችን የመውለጃዋ ሰዓት ደረሰና አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት ከቶ አታንሽም፣ ወገኖቼ እስራኤልን የሚጠብቅ ገዥ ወይም ንጉሥ ካንቺ ወጣልና የተባለው የነብዩ ቃል ይፈጸም ዘንድ የዓለም ሁሉ መድኃኒት የሚሆን የበኩር ልጇን ወለደች። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በወለደችበት ዋሻ ውስጥ በቤተልሔም ትንሽ በረት ነበረችና በዚያም ሕፃኑ በጨርቅ ጠቅልላ ካስተኛችው በኋላ ከመጸነሷ በፊት መልአክ እንደሰየመው ስሙንም ኢየሱስ ብላ ሰየመችው። አንዲት ሰሎሜ የምትባል አዋላጅ ሴት ነበረች። እሷም እመቤታችን ድንግል ማርያም በቤተልሔም ባለው ዋሻ ለመውለድ በገባችበት ሰዓት በዋሻው አጠገብ ባለው ጎዳና አልፋ ትሄድ ነበር። በዚያም በቤተልሔም አንዲት ድንግል በድንግልና ልጅ መውለድ ከወለደች በኋላ በድንግልና የመኖሯ ወሬ ይወራ ነበር። ሰሎሜ ግን ስለዚህ ነገር ተጠራጠረች። ይልቁንም ይህች ሴት ከደቂቀ እስራኤል ወገን ካንዱ ጸንሳለች፣ የነገደ ይሁዳ ወገኖቿንም አሳፍራለች። አሁንም ከወለደች በኋላ ድንግል እንደሆነች ወይም ሕፃን ናትና በዕድሜዋ መጠን በድንግልና እንዳለች ሄጄ ልረዳዋለች። ከዚያም ሰሎሜ እመቤታችን ቅድስት ድንግል ማርያም ካለችበት ዋሻ ገባችና እመቤታችን ማርያም ከወለደች በኋላ ድንግል ንጽሕት መሆኗን ልትረዳ ማኅፀኗን ትዳስስ ዘንድ እጇን አነሳች። በዚያን ጊዜ ሰሎሜ ልጅ እስከ ትከሻዋ ድረስ ደረቀች። እሳት እንደገባ ጅማት እርር ኩምትር አለች። ፍርሃት አደረባት፣ ድንጋጼ ያዛት። በግንባሯም ፍግም ብላ ወድቃ እመቤቴ ሆይ ይቅር በይኝ፣ የብርሃን እናት ሆይ ይቅር በይኝ፣ የመንፈስ ቅዱስ ማደሪያ ሆይ ይቅር በይኝ፣ ወላዲት አምላክ ሆይ ይቅር በይኝ እያለች ትጮህ ነበር። የምሕረት አማላጅ እመቤታችን ቅድስት ድንግል ማርያምም በእግዚአብሔር ላይ ስለተደፋፈርሽና ስለተጠራጠርሽው ይህ ልዩ መከራ ባንቺ ላይ ደረሰብሽ አለቻት። ሰሎሜም እርግጥ ተፈታተንኩ፣ ነገር ግን ንጽሕት ሆይ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነውን አምላክ አልካድኩትም። ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግል ተወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋራ ነው ብሎ የተነበየውን ትንቢት በእኔ ዘንድ እውነትነቱን ለማረጋገጥ ይህን ለማድረግ ደፈርኩ እንጂ አለች። ነቢዩ ኢሳይያስ ስላንቺ የተናገረውን ሁሉ ተረዳው። አዳምና ልጆቹን ያድን ዘንድ
ሰውና መላእክት ተስፋ የሚያደርጉት የጌታ እናቱ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። አሁንም በደሌን ይቅር ይል ዘንድ ወደ ተወደደው ልጅሽ አማልጅኝ እያለች ማለደች። በዚያን ጊዜ እመቤታችን ቅድስት ድንግል ማርያም የሰሎሜን እጅ ይዛ ከተወደደው ልጇ ላይ ባስቀመጠቻት ጊዜ ልክ እንደ ደህናዋ እጅ ሆና ጤነኛ ሆነች። ሰሎሜንም ጌታ ኢየሱስን ለማመስገን አቤቱ ጌታዬና አምላኬ አስቀድሞ ነብዩ ኢሳይያስ ስላንተ እንደተናገረው ዛሬ የተወለድከው አንተ ቅድመ ዓለም የነበረው የእግዚአብሔር ልጅ እንደሆን ካወቀው ተረዳዋለች። ሕፃኑም አፉን ፈቶ በእርግጥ ይህ የነብዩ ኢሳይያስ ትንቢት ነው። ነገር ግን ሳይገባው ለእግዚአብሔር መስዋዕት ባቀረበ ጊዜ ንጉሡ ዖዝያንን ከጥፋቱ ስላልገሰጸው በከንፈሩ ላይ ለምጽ አወጣሁበት። ተጸጽቶም ከበደሉ በተመለሰ ጊዜ ነበልባላዊ መስዋዕተ ቁርባን በእሳት ጉጠት ይዞ መልአኩ ወደሱ ሰደድኩት። ከዚያም በእሳቱ ጉጠት በተያዘ ነበልባላዊ ቁርባን ከንፈሩን በዳሰሰው ጊዜ ከለምጹ ዳነ። የቀደመ ሀብት ትንቢቱንም መለስኩለትና ከአንስት ዓለም ሁሉ መርጬ ማደሪያ ካደረኳት ከንጽሕት ድንግል የኔን ሰው መሆን ትንቢት እንዲናገር አደረኩት። አዳምና ልጆቹን ከኃጢአታቸው ፍዳ ድናቸው ዘንድ ከዲያብሎስም አገዛዝ ነፃ ወጣቸው ዘንድ ከሷ ሰው መሆን መርጫለሁና ብሎ ለሰሎሜ ነገራት። አምላክ ሆይ ኃይለኛው ደካማውን ቢያሸንፈው ድንቅ እንደማይባል ሁሉ ደካማው ኃይለኛውን ቢያሸንፈው ድንቅ ይባላልና እንደዚሁ በጠላታችን በዲያብሎስ ላይ የማሸነፍ ዕድል አቀዳጅን። አስቀድሞ እንደተነገረ ሰሎሜም የሕፃኑን ነገር በሰማች ጊዜ ሕፃኑን እንዲህ ስትል አመሰገነችው። በተመሰገነ በአብ ቀኝ የተቀመጠ ሆይ ለአንተ ምስጋና ይገባል። ኪሩቤል ለሚሸከሙት ለአንተ ምስጋና ይገባል። ዙፋኑን በላይ በሰማይ በዘር መረገጫውን በምድር ያደረገ ለአንተ ምስጋና ይገባል። አቤቱ ፍጥረቱን ይቅር ይል ዘንድ የወደደ ሥጋ ለብሶ በሕፃናት ልማድ በጠባብ በረት የተኛ ለአንተ ምስጋና ይገባል። ሰማይና ምድርን በችሎታው አከናውኖ የፈጠረ ሆይ ለአንተ ምስጋና ይገባል። የባህሩን አሸዋና የዝናቡን ነጠብጣብ የሚቆጥር ለአንተ ምስጋና ይገባል። መንግስቱ የማያልፍ ብርሃኑ የማይጠፋ ኃይሉ የማይደክም ሆይ ለአንተ ምስጋና ይገባል። የሚታየውንና የማይታየውን ፍጥረታት ቁጥር የምታውቅ ለአንተ ምስጋና ይገባል። የፍጡራን አእምሮ ተመራምሮ ለማይደርስበት ምስጢር በፈቃዱ ሰው የሆንክ ሆይ ለአንተ ምስጋና ይገባል። የክብር ክብር ያለ ጌታ ሆይ ለአንተ ምስጋና ይገባል። በልዩ ልዩ ምስጋና መመስገን የሚገባህ አምላክ ሆይ እስከ ዘላለሙ ለአንተ ምስጋና ይገባል። ብርሃንህን በአገልጋይ በእስራኤል ላይ ያበራ ሆይ ለአንተ ምስጋና ይገባል። እንደ ቸርነቱ የሕዝቡን ልቦና ወደ በጎ የሚመልስ የዓለም መድኃኒት ሆይ ለአንተ ምስጋና ይገባል። መንፈሳውያን መላእክትና ስጋውያን የሰው ልጆች የሚያመሰግኑት ሆይ ለአንተ ምስጋና ይገባል። ባህሮችና በውስጣቸው ያሉ ፍጥረታት ሁሉ የሚያመሰግኑ ሆይ ለአንተ ምስጋና ይገባል። ፀሐይና ጨረቃ ከዋክብትም ስምህን ከፍ ከፍ የሚያደርጉ ሆይ ለአንተ ምስጋና ይገባል። ተራራና ኮረብቶች የሚያመሰግኑ ሆይ ለአንተ ምስጋና ይገባል። እጹብ ፍሬያት ጽጌያት አበቦች ስምህን ከፍ ከፍ የሚያደርጉ ለአንተ ምስጋና ይገባል። ደማዊ ነፍሳዊ ሁሉ የሚያመሰግኑ ሆይ ለአንተ ምስጋና ይገባል። እስራኤልንና አሕዛብን ሁሉ ለማዳን በአባት ፈቃድ የመጣ ምስጉን ለአንተ ምስጋና ይገባል። በደልን የምታጠፋ አበሳን የምትደመስስ ኃጢአትን ይቅር የምትል ለአንተ ምስጋና ይገባል። አቤቱ ቸር ሰማያዊ ከሚሆን አባት ጋር ማህያዊ ከሚሆን ከባሕርይ ሕይወት ከመንፈስ ቅዱስ ጋር ክብር ምስጋና ይገባል ለዘላለሙ በእውነት